ቪዲዮ ህይወቴን አሳልፌ ልሰጥበት የሚችል ስለሆነ 1 ሚሊዮን ሰው ቢያንስ ማየት አለበት። ሸራርኩት። የአዲስ አበባ ፖሊሶችና ደንቦች አውሬ ከሆናችሁ አስገድሉ፣ እንስሳ ከሆናችሁ አሳስቡ፣ ሰው ከሆናችሁ ደግሞ ተረዱ። አንዲ ልንካርም ነው እንዴ እያለን አረ አለኩ ፍርድ ፈራጅ እንዳለ ተፈራጅም አለ። ሰላም በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ ሰላማችሁ ብዝት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ለእናንተ ይመቻል ብዬ አሰብኳቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው እንግዲህ እኔም ፕሮግራም አይታይት አድርጋችሁ ከጨረሳችሁ በኋላ የተለመደችውን ኮሜንታችሁ ኃይለኝ ይላልው ከወደዳችኋት ደግሞ የተለመደችውን ላይክ አድርጉልኝ። አዲስ የሆናችሁ ቤቴን ጎብኘት ታርጋችሁ ያው እንግዲህ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ላለው። ለማንኛውም ለዛሬ እንግዲህ ያዘጋጀውላችሁ የትራፊክ ፖሊስ እንግዲህ ሰሞኑን በጣም ብዙ የሚነጋገርበት ጉዳይ ሆኗል ማለት ነው። ስለዚህ እነሱን እንዴት ነው የምንመለከተው? ሰዎች ምን ይላሉ? ደግሞ ከዚህ በፊት የተፈጠረ እናንተ እንደምታውቁት እንግዲህ ጉቦ ሲቀበል የተገኘ አንድ የሆነ ትራፊክ በጣም ኃይለኛ መነጋገሪያ ሆኗል ማለት ነው። ያው የኛ ኢትዮጵያ ነገር የዋህነታችን በጣም ከባድ ከመሆኑ የተነሳ እንግዲህ ለሁለት ተከፍሏል ህብረተሰቡ ማለት ነው። ግማሹ ለምን ይሄ ሰውዬ ታየ ለምን እንደዚህ ተደረገ ይላል፣ ግማሹ ደግሞ ያው ህግ ነው ስለዚህ ሳይን የነሱ ስራ ታየ የሚል ነገር ነው ያለው ማለት ነው። ለማንኛውም ከዚያም የሰበሰብኳት ነገር እንግዲህ ጠብላ አረግላችሁ ነው። እናንተ እንግዲህ ዘናፈታ ብላችሁ እዩት ይያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንላችሁ። ሙኔ ወሽተይ ንግረካ علي بالليل كندكم زفكركا فكرهايو ساني وتي هي قويتا لبني لبيناي لبرني موني واشتيه نقرأكا علي بالليل كندكم زفكركا فكرهايو አምላኬው አውሬ ከሆነ ትራፊካን ተጠብቀኝ እኔና ይቱ ልቀቃኝ ወደኔ ምሮጠውን ትራፊካን ተግሩን ተበቀር ብላ ያዝልኝ እኔን ለመቅጣት እጁ ምጽፍ ምሮጥ ትራፊካን ተዛው እጁን እስር አድርግልኝ እስቲ ዛሬውን ካንሸቅዬ ልዋልበት እኔን የሚከታተለኝ ምድረ ቅቅሎ አንተ ጠብቅ አሜን። ሄሎ ሳሚዬ የኔ አባት። አቤት ማለበ ቀጣው ነኝ ሳሚዬ ያወከኝ። ቀጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረከር የቀጣው ትራፊክ እንዴ ቅጥዬ አንተ ነህ እንዴ? እንዴት ነህ እባክህ? አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁብህ በጣም እንጂ አስጨነከኝ። አይ ቅጥዬ አስጨነቅኩ አይደል? ምን እባክህ ትንሽ እኮ እግሬን ወለም ብሎኝ ቤት ተኝቼ ነው። እኔን ይወልመመኝ ሳሚዬ ምን ነካብኝ? ካልሆነ አንዱ ለቅቅል ይዤ መጥቼ ልጠይቅህ እንዴ መግዣ ብሩን ላክልኝና። አረ ይሻላል ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርታልኝ እየበላው ነው ማወራ። አረ እባክህ መረቅ አለው እንዴ? መረቅ ቢሉ መረቅ መሰለ ሆዴን አስጮክው እንትና አሪፍ ነው። እና እኔማ መንጃ ፈቃድ ልመልስልህ ብዬ ነበር ይደወልኩት። አይ እስኪ ቅጣቱን አልከፈልኩም ሄጄ ልክፈልና በዛው ወስዳለሁ ብዬኩ። አረ እንዲህ እግርን ተሰብረህማ አትሰቃይ። ወይ እኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ። ማለት ምን አካውንት? ሳሚዬ ቲክቶክ አለ መቼም የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆነልኝ ወይስ ዳሽን ይሻላል? የዘመን ባንክ የለህም? ችግር የለውም አሁን እከፍታለሁ። ይክፈታው። ምን አልከኝ? አይ ተው ዛሬ ሄጄ እከፍላለሁ። አረ አንተ ምን አለ እኔ ብከፍልልህ? ችግር የለውም ቅጥያ አታስ። አይ እንግዲህ ላክልኝ ብያለሁ ልክፈልልህ። እንዴት በግድ ነው እንዴ? እንግዲህ እኔ አታስጨንቀኝ። ለራሴ ይኸው ቅቅል ካየሁ 2 ሳምንት ሞላኝ። እና እኔ ምን ላርግ? አሃ እንዴት ምን ላርግ ትለኛለህ? ያወቀው ክፉኛ ስለምደኝ ሊያለቅስ ነው እንዴ ጭራሽ? አንተ ሰውዬ ቆይ እኔን ተማምነህ ነው እንዴ ስራ የጀመርከው? እንደውም አሁን ክፍለ ሀገር ልሄድ ነው ከዚህ በኋላ አታገኘኝ። ምን? እንዴት? መቼ? እንዲህማ ጉዳት ሰራኝም። አንተን ተማምኜ እኮ ዕቁብ ጀምሬያለሁ። የመድኃኒዓለም ያለ ሳላውቀው ሁለት ቤተሰብ እያስተዳደርኩ ነው። አረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ። ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቻላቅም። ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ። ዛሬ ጠዋት ወደ ስራ ስገባ አንዱ ትራፊክ ዳር ያዛለኝ። ቆምኩ፣ መንጃ ፈቃድ ጠየቀኝ፣ ሰጠሁት። ቦሎ አየ ታድሷል። ከዛ ሶስተኛ ወገን አለኝ። ሶስተኛ ወገን እኮ ወዳጅ ኦንላይን ነው አለ። ስለዚህ ቼክ አድርግ ከፈልክ ሲስተም ላይ አልኩት። እኔም ቴሌ ብር የከፈልኩበት ነበረኝ። ከዛ ተወሽ በቃ ሲያይ ተውና ሸኘኝ አለኝ። እሺ ግባ አልኩት። እየሄድን ያው
ሳስበው ትራፊኮቹ ብዙ እየቀጡ ስለሆነ ሹፌሮች እያማረሩና ሚሸኙ አጥቶ ነው መሰለኝና ግን ይሄን ያክል ቅጣት በዛ ምንድነው እና ከመንግስት የመጣ አቅጣጫ ነው ወይስ ደግሞ ምንድነው ይሄን ያክል የአንድ ሀገር ዜጎች ሁላ እስከማን መስል ድረስ ነው ምንድነው ፖለቲካ እያወራህ ነው እንዴ አረ በሌለ ፖለቲካ ምን ፖለቲካ አወራለሁ አልኩት ብስጭት አለ በቃ ባንዴ ጸባዩ ተቀየረ መጨረሻ ፊሽካውን ጥሎ ወረደ እኔ አሁን ነገ እዛው መንገድ ላይ ተጠብቆ እንዳይቀጣኝ ነውና ምን ማድረግ እንዳለብኝ ጨንቆኛል ካገኘሁት ሰጣለሁ ወይስ ምን መላጥቼ ነው እንግዲህ እንግዲህ እንደምታዩት ነው እንግዲህ መመለስ ካለበት እንግዲህ ሌላ ጣጣ ሊመጣበት ይችላል የዚህን ያህል ነው እንግዲህ ትራፊክ ፖሊስን የፈራ ነውና እንዴት ይሻላል የሚላውን ነገር ነው እንግዲህ ዛሬ ከናንተ ጋር የራሳችሁን አስተያየት እንድትሰጡ ምፈልገው ማለት ነው በጣም በከፍተኛው ደረጃ እንግዲህ መነጋገሪያ የሆነ ነገር ነው በብዙ ቦታዎች ላይ የቅጣቱ ዋጋ ከፍታ ሳይሆን ሆን ብለው በነገር የሚከሱ በጣም ብዙ ወይም ገንዘብ የሚቀበሉ በጣም ብዙ የሆኑ ትራፊኮች ስላሉና ይሄ ነገር ደግሞ በጣም አሳሳቢ ስለሆነ እንዴት ይሻላል የሚለው ነገር ህብረተሰቡ በጣም እየተነጋገረበት ነውና ለማጋለጥ በሚሞከርበት ሰዓት ደግሞ ምን ይፈጠራል ማለት ነው ማዘን ይመጣል ማለት ነው በጣም የሚያስቀው የኢትዮጵያ ነገር እንግዲህ እዚህ ላይ ነው እና ለምን ይባላል እንዴ ለምን ጠየቁ ለምን የጠየቁትን ነገር ደግሞ ለምን አናጋልጥም የሚለው ነገር እንግዲህ እቺ ሀገር በሌብነት በጣም እንግዲህ ተሰራጨችበት አንደኛው ምክንያት ምንድነው ያው ለኑሮ ሲል ነው ለምን ሲል ነው በሚል ስም እንግዲህ ሄሌብነት ልክ እንደ በቃ ቀልድና ጨዋታ ሆኗል ማለት ነው በጣም ያሳዝናል እስቲ የዚህን ሰውዬ ታሪክ ይዩና እንግዲህ ራሳችሁን አስተያየት እንድትሰጡ ሁለቱንም ወገኖች ተራ በተራ አቀርብላችኋለሁ ማለት ነው እስቲ እንግዲህ እንመልከት ይህ ከላይ የምትመለከቱት የትራፊክ ፖሊስ እንግዲህ ጉቦ ሲቀበል በተለቀቀበት ቪዲዮ እንግዲህ በቁጥጥር ስር ውሏል ማለት ነው ይሄም እንግዲህ ቦታው ጉለሌ ክፍለ ከተማ ልዩ ቦታው ደግሞ ሰሜን መዘጋጃ የሚባል ቦታ ላይ እንግዲህ ይሄ ኢንስፔክተር ኤርሚያስ ኤርጋን ነው የሚባለው ጉቦ ሲቀበል እንግዲህ በተለቀቀበት ቪዲዮ ፖሊስ በቁጥጥር ስር አውሎታል ማለት ነው እንግዲህ ጉቦ ሰጪውንም ጉቦ ተቀባዩም እንደሚጠየቁ እየገለጸ ይገኛል ምን አስተያየት አላችሁ ትናንት እንግዲህ አብዛኞቻችሁ እንደሰማችሁት ከሆነ ቀብራሬ ሁለት ደሟን አፈፍ አርጋ መንጃ ፍቃድ ስትመልስ ተመልክተን ነበር ዛሬ ደግሞ እንደሰማነው ታይዞ በቁጥጥር ውስጥ ሆኖ ማጣራቶች እየተደረጉ እንደሆነ ሰምተናል በጣም እናመሰግናለን መንግስት በዚህ ልክ ሙስናን ገፍግፎት ከህዝቡ ጎን ሆኖ በፍጥነት ምላሽ ስለሰጠን በጣም እናመሰግናለን መንግስት ደግፈን ከሆነ ደግሞ አብዛኛው የሚጎደው ህዝቡ ነውና የመንግስት ድጋፍ ካለን ሁላችሁ ሙስና ሲደረግባችሁ የሙስና ጥቃት ጉቦ ምናምን ካለ በመታረጉት ማጣሪያ እንግዲህ ካልሆነም ደግሞ ቪዲዮ መቅረጽ ካልቻላችሁ ወጣችሁ በፊት ለፊት በመናገር መንግስት ከጎናችን ቃለ ማንንም አንፈራምና ሁሉንም እናጋልጣለን ባናጠፋ እንኳን ሙስና መቀነስ አለብን ምክንያቱም ሁሌም እንደምንለው በሙስና የሚጎዳው እንደኛ አይነቱ ደሃው ህብረተሰብ እንጂ ሀብታሙማ በሙስና የተጠቀመ ነው እናመሰግናለን ሰላም ቤተሰቦች ትንሽ ሰሞኑን ሚዲያ ላይ የተዘዋወረች የነበረች አንድ የፖሊስ አባል ወይ ትራፊክ እንትን ጉቦ ሲቀበል አየን የሚል ተለቆ ነበር እኔ እጅግ በጣም አዝኛለሁ በጣም ከስብና የወረደ ነው ብዬ ነው ማስበው አንደኛ የሰውዬ የሥራ ቦታ ላይ ይሰውዬ ኖርማል ነው ብሎ ነው እየሰጠው የነበረው ተቀባዩም ፍትና በተሞላ ለሰው ልጅ ክብር ባለው መልኩ ነበር ቁጭ ብሎ ለዛ ሰው ያደረገ የነበረው ማለት ነው አንደኛ ገንዘቡን ሲሰጥ ሰምታችን ከሆነ አሽከርካሪ አይ አመሰግን ምንም ጣጣ የለም ኖርማል እኮ ነው ምናምን ነው ያለው ኖርማል ከሆነ ለምን መቅረጥ አስፈለገ ሁለተኛ ነገር አንተ ከምትቀርጽ አትቀጣም ለምን አልተቀጣህም አሁን አዲስ አበባ ላይ የተደረገው የትራፊኩ ላይ የተደረገው በደል ግፍ በጣም ነው የሚያሳዝነው በጣም አዝኛለሁ እኔ በኩሌ ይሄ እኛ ሹፌሮች ናቸው ሁለቱም ይሄ ብልግና ነው ያ ትራፊክ እኮ ስንት ቤተሰብ አለ በሱ ስር ክፉም ሆኖ አይደለም ያለ ሂደት ነው የዚህን ያህል መጨካከሉን ምን አመጣው አሁን እንደዛ ያደረገው ሹፌር ለኛ ምንድነው ያስቀመጠልን ሌላው ትራፊክ እንዲፈራና ያደረገው ጥላቻ አራባ በመርፌ ወጋጣ ላላ ትራፊኮችን መርፌ ነው ወጋቸው እንግዲህ የሚገርም እኮ ነገር ነውና በጣም በቃ እኔ ያዘንኩት ምንድነው በቃ ሌብነት ማለት በጣም የቀለለ እንዲሁም ሌባውን ያው እንግዲህ እስከ ማስተዛዘን የደረስን ነው እንግዲህ እነዚህ ሁለቱም ሰዎች ሹፌሮች ናቸው እነዚህን በምሳሌነት አቀርብኩ እንጂ ቲክቶክ ተጥለቅልቋል በጣም እነዚህ ሰዎች እኔ ወደ ሌላ አይነት ጥላቻ ውስጥ እንዳያስገባ በሚል እንጂ
ከዚህ በፊት በትራፊክ ሲማረሩ የታወቁ ናቸው። አንደኛው በተለይ ጭነት መኪና ስለሆነ ብዙ ይላል ኑሮ እንዴት እንደከበደው ምን ማለት ነገር ግን ምንድነው ሰዎች ናቸው በሰውነታቸው እናቃለን እነዚህ ሰዎች ኑሯቸውን ማሸነፍ አለባቸው ነገር ግን ሰውን እየዘረፉ ወይም እንደዚህ አይነት ነገር እየተደረገ አይደለም አሁን በዛ ቪዲዮ ላይ እንደተመለከታችሁት ልጁ ሮጦ ሲሰጥ ከዚህ በፊት ተነጋግረው ስለነበር እንጂ በር ከፍቶ ሄዶ የሰጠው እንዴው ድንገት ስለተያዘ ቆይ ይሄ ነገር ኖርማል ነውና አንካ ብሎ አይደለም ያደረገው ሰውየው ሄዶ እዛ የተቀመጠው ለምንድነው ከዚህ በፊት የሆነ ቦታ ላይ ተይዞ ብር አምጣና ቃህን መልስልሃለሁ ብሎታል ማለት ነው ስለዚህ ብር ይዞ መጣ ወረቀቱን ቀደደለት ማለት ነው የተፈጠረ ነገር አለ በአጠቃላይ ሁላችንም መረዳት ያለብን ምንድነው ሌብነትን ተጋፍጠን ካላሸነፍ ነው በስተቀረ እንደሆነ እንደቀል እንደዚህ እንግዲህ የተጫወትንበት ልናሳልፍ ነው ማለት ነው በጣም ነው ያዘንኩት በእውነት ለምን በጣም ብዙ ሰው ሲማረር ነው በረምን ሰማው ያለ ምክንያት መኪናችንን እየዞሩ ያዩ እንደዚህ ያርጉ የሚቀጡ ፖሊሶች አሉ እየተባለ የታወቀ እንደገና ደግሞ በርግጥ ምንም የማይካድ ነገር ደግሞ ምንድነው በተለይ በታክሲ በመናምን ህይወት ውስጥ ያሉ ሰዎች ስተት ይሰራሉ በተለያዩ ዓለሞች ይሄን ነገር ታቃላችሁ ማንንም ታክሲ ሹፌር እንዲሁም በአመት የሚሰጠው የስተት ታይም አለ እኔ አሁን በማቆም በካናዳ እስከ 17 ጊዜ ስተቶች ይለቀቁለታል ወይም ቅጣቱ በጣም ይከበደ ሳይሆን ቀለል ያለ ይደረግለታል ለምን አመቱን ሙሉ ሲሰራ ሜዳ ላይ ነው የሚውለው ስራው በሙሉ ከመኪና ጋር ነውና ሰው እስከመሆኑ ባሻገር በቃ የራሱ የሆነ ስተት እንደሚሰራ የታወቀ ነው የሰው ልጅ ስክሪፕቶም ቢሮ ያለ ሰው ስክሪፕቶም እንደሚጥልና እንደሚረሳ ማለት ነውና ይሄኛው ግን ምንድነው ሆን ተብሎ ከፖሊስ ትራፊክ ፖሊስ ጽፈት ቤት የመጣ የሚመስል በቃ ቅጡ ስለተባለ ብቻ መኪናን እየዞሩ እየፈለጉ መቅጣቱ በጣም ከፍተኛ በመሆኑ ነው ይሄ ነገር የመጣውና ግን ሲጋለጡ ይሄንን መጋለጥ እንደ ስህተት አይተን ራሳችንን ወይም ሌላውን ህብረተሰብ መውቀስ ያለብን አይመስለኝም የራሳችሁን አስተያየት ስጡ እስቲ ትንሽ ጠብላርክ ትላንትና በየማህበራዊ ሚዲያ ገጹ ይህ ቪዲዮ ሲዘዋወር ነው ያለው የትራፊክ ፖሊስ አባሉ 200 ብር ጉቦ ተቀበለ ይላል ሁለት ጎራ ተከፍሎ በኮሜንት ሰው አስተያየት እየሰጠ ይገኛል አንዱ ነገ ትራፊኮች በቂም በቀል ተነስተው ሁላችንም ማሽከርካሪዎች ወደ መክሰስ ይገባሉ ስለዚህ ይህ ቪዲዮ መሰራጨት የለበትም ሲሉ ባንዱ ጎራ ያሉ ደግሞ ህገወጥነት መጋለጥ አለበት እንደዚህ ያደረግን መቀጠል ከቻልን ሁሌም ህጋዊነትን እናሰፍናለን ይላሉ እናንተስ ምን ትላላችሁ ሁላችሁም በኮሜንት አስተያየታችሁን አስቀምጡልኝ ክበሩልኝ ይሄ ትራፊክ ፖሊስ 200 ብር ጉቦ በመቀበል ተጠርጥሮ አሁን ምርመራ እየተካሄደበት ይገኛል ይሄ በጣም መልካም ዜና እኮ ነው በጣም ደስ የሚል ጥሩ ዜና ነው ሰዎች ለዚህ ሰው ሀዘኔታ ያሳዩ አይቻለው ሶሻል ሚዲያ ላይ እንዴት ለ200 ብር ተብሎ ይያዛል ብዙ ብር በሚሰረቅበት ሀገር እየተባለ እውነት ነው ብዙ ብር ይሰረቃል እጅግ በጣም ኢን ቢሊየንስ ብር ይሰረቃል እዚህ ሀገር 2 ብር የሚስረቅ 2 ሚሊዮን ብር የሚስረቅ ሰርቋል ሌባ ነው ሰውየው ሌባ ያልኩት አይደለም እስቲ ሌባ አይደለም ተጠርጣሪ ነው ሐሳቡን ለመግለጽ ነው እንደዛ ያልኩት ለእንደዚህ አይነት ሰው ርህራሄ ስናሳይ ምን ያሳያል ስርቆትን ሌብነትን እንደተቀበልነው እንደ ህዝብ እየተቀበልነው እንደሆነ ልክ እንደሆነ ያሰብን እንደሆነ ያሳየናል በጣም ታሳዝናላችሁ በእውነት ትንሽ አሳ መያዝ ከቻልን ነው ትልቁን ደግሞ መያዝ ምን እንችላለን አይደል ትልቁ ላይ ብቻ ስናተኩር ትናንሾቹንም ትልቁንም መያዝ ያቅተናል እንኳን ተያዘ የምትሉ ሰዎች ብቻ ይሄን ፖስት ላይክ አድርጉልኝ እንግዲህ እንደተመለከታችሁት ከራሳችን ሲወጣ እናዝናለን እንበሳጫለን ነገር ግን ሰው ሲያየው እናኮርፋለን በጣም ብዙ በተለይ በሶሻል ሚዲያ ላይ ያለ ህብረተሰብ ያየሁት ነገር ቢኖርና የወሰንኩት ነገር እሱ ነው ለምን እንዳልኩት አንዳንድ ሰዎች በሚያዩት ነገር ያስደነግጣቸውና ያዝናሉ በቃ ለምን ይሄ ነገር እንደዚህ ተደረገ ለምን አታርቁ ምናምን ይላል ነገር ግን ራሱ ላይ ሲደርስ በትራፊክም አይሁን በምን ራሱ ላይ ሲደርስ ግን ምን ያደርጋል ያንን ሰው የሆነ ይችላል ማለት ነውና በጣም ያሳዝናል ለማንኛውም እንግዲህ ዘናፈታ ማለት ይሻላል በእንደዚህ አይነት ነገር አንዳንዴ ለትራፊክ ፖሊስ እንስጠው እስቲ ደግሞ ሌላ ነገር ጠብል አድርግላችሁ መርማሪ እንዴት እንደመጣው እንዳትጠይቀኝ ለምን ገንዘብ ስለሌለኝ እሺ ገጣሚ ወንጀሉን ሰርታል ወይስ አልሰራ አልሰራው አንድ ደቂቃ ሰጣለሁ እንድታስብበት ተመልሼ ይመጣል ምን ይሆንኩ
ልጠብቅ ቅዱሸት እየሰፋው ይሄን ቴብል እየገፋው ወይንስ ደግሞ እየሰራው ነው መርከብ ኤው እስር ቤት ትወርዳታለህ መቀመቅ ትገባለህ ለዚህ ነው ህይወትን ማላምናት ለዚህ ነው መኖር የሰው ስም ነው ምለው ዝበል ዝም ብለን አብረን ዝም ብለን ይሄ ቀልደኛ ነው ኮንስታብል አስገባው ና ተነስ እዚህ ጋር አስታወስከኝ ተነስ አስገባው እስር ቤት እንደዚህ ይቀልዳል አድማጮች ኢትዮጵያ ውስጥ ማትከሰሱት ካልነዳችሁ ብቻ ነው ይባስ ብሎ እንደ ብሔራዊ ጠላት የሚያዘውን ጭቁኑን ታክሲ ሹፌር ከሆናችሁ የተሳፋሪ ስድብ የመንገድ ትራንስፖርት ግልምጫ የትራፊክ ክስናላችሁን አዙራችሁ ልረፍ ብላችሁ ቤታችሁ ብገቡ የሚስታችሁ ግልምጫ የልጆቻችሁ ጫጫታ ሰማይ አድርሶ ሲመልሳችሁ ያኔ ታክሲ ሹፌር ከመሆኑ ውጭ አማራጭ እንደሌላችሁ ስትረዱ ታክሲ ሹፌር ትሆናላችሁ በቃ ያኔ ነበር እኔም ታክሲ ሹፌርነትን የጀመርኩት በለታት ባንዷ ቀን ከምዕራብ አዲስ አበባ ሰሚት ወደ ሰሜን አዲስ አበባ ቦሌ በ4332 አጫጫን ጉዞ ጀመርኩኝ ሁለት እንስቶችን ከጎን ያስቀምጫለሁ ብራዚሎች ሳልሳ ቅኝት በተቃኘው ማርሽ አገባቤ በሮናልዲኒዮ ጎቾ ዲያሴስ ሞሬራ ፔዳላዳ በተዋበው መሪ አጠቃለሌ ሁለቱን እንስቶች ፈገግ ያሰኘው ያማለልኩ ነው ድንገት ሳላስበው እንደ አርናይን እየተምዘገዘገ እንደ ኮሊና አይኖቹ ገባ ያሉ ፊሽካውን አፉ ውስጥ እንደ ጡጦ እንደያዘ አንተ ታክሲ ሹፌር ዳሪያዝ ሚል ድምጽ ሰማው ወይኔ ፋተበላ ለልጆች ዳቦ መግዣ ያስቀመጥከው ገንዘብ ጨሰ ለባልኮ ያስቀመጥከው የገቢ ብር መደዳልኩት ትራፊኩ ኔጋ ደርሷል መንጃ ፍቃድ አለኝ አለቃ ምን አጠፋው አልኩት አሁንም 1000 ብር ሳከናን በተረዳላለኝ ያኔ አርሰናል የቻምፒዮንስ ሊግ ዋንጫ እንደጠማው ማንቸስተር ዩናይትድም 3 ነጥብ እንደጠማው ሁላ እኔም የገቢ ብርና ለልጆች ዳቦ መግዣ ብር እንደጠረረብኝ ባዶ እጄን ያጨበጨብኩ ቤት የገባው እንግዲህ እንደተመለከታችሁት ነው ነገሮችን ሁሉ ወደ ቀልድ ነው እንግዲህ የሚወስድ የኢትዮጵያ ሕዝብ ስለዚህ ተለመደ ማለት ነው በዚህ ምክንያት ነው እንግዲህ ምንም ነገር ሲመጣ ወደ ሀዘኑ ነው እንጂ ምን ቀድመው መጀመሪያ ወደ ሰይ ወይም ነገሮች ወንጀሎች በሚያዙበት ሰዓት ሰይ የሚለውን ነገሮች ያቀዘቀዝን የመጣ ነው ለምንድን ነው ነገሮች ሲፈጸሙና አኮርፋለን ወደ ቀልድ እንቀይረዋለን ወደ ቀልድ ስለሚቀየር እንግዲህ እስር ቤቱም እንደታየ እስር ቤት ድረስ ደርሶ እንኳን ሰውየው እንደ ጨዋታ አድርጎ ያቀርበልን ምንድነው እስር ቤት ላይም ሆኖ እየተጠየቀ ልትገባ ነው እየተባረ እንኳን እየቀለደ ነበር ለምን ነገሮች ሁሉ እንደ ህልም እየሆኑ ስለመጡብን ማለት ነውና ለማንኛውም ይሄ ነገር እንደዚህ በቀልድ የሚታይና እንደዚህ ዝም ብለን ጨዋታ አድርገን የምናሳልፈው ሳይሆን በስነ ስርዓቱ ወደ መንግስትም አካል እንዲደርስ ሰዎችም ደግሞ ወደ አይምሯቸው ተመልሰው ይሄን ነገር ሆን እንዲሉ ማሳሰቢያም ይሆናል ብዬ ነው ያቀረብኩላችሁ በመንግስት ወይም በራሳቸው ደግሞ እንዴት ነው የዚህ ነገር የህብረተሰቡ ስሜት አይሰማቸውም ወይ ባለሙያዎችስ ምንድነው የሚሉት የሚለውን ደግሞ እስቲ ከዛም የተሰበሰበ ነገር ጠብል አድርግላችሁ ይህ መንግስት በህዝብ ዘንድ እንዲጠላ ከሚያደርጉ መስሪያ ቤቶች መሃል አንዱና ዋነኛው ደንብ የሚባል ጽፈት ቤት ነው እነዚህ ደንብ የሚባሉ ሰዎች ግለሰቦች ደንብ ሲተላለፉ እነሱን ወደ ህግ ማቅረብ ነው የሚችሉት እንጂ መደብደብ መሳለቅ ወይም ደግሞ ማዋረድ መብት የላቸው ደንብ ተጣጣዋል ከተባለ ወደ ህግ ነው ማቅረብ የሚችሉት እነሱ ግን ሰው መደብደብ ማዋረድ ህዝብ ማዋረድ ነው ስራቸው ይሄ ደግሞ እነሱ ወንጀል እየሰሩ ያሉት እነሱ ወንጀል ሲሰሩ ደግሞ ሰው ቪዲዮ ሲቀርጻቸው ደግሞ ለምን ትቀርጹናላችሁ አምጡ ይያሉ ደግሞ ቪዲዮን ተቀብለው ካላጠፋችሁ ለምንድን ነው ሰው ቪዲዮን የማታጠፋው ይያሉ እየደበደቡ ስለነበረ ያ ለህዝብ እንዳይቀርብ ለሚመለከተው ለህግ አካል እንዳይቀርብ እነሱ ራሳቸው ሌላ ወንጀል ነው እየፈጸሙ ይሄን የማትቀርጹ ቪዲዮ ማትቀርጹ ወንጀል ሲፈጸም ቪዲዮ ማትቀርጹ ሰዎች ግለሰቦች ደግሞ እናንተ ራሳችሁ በህግ ያስጠይቃቸዋል እንግዲህ ምክንያቱም ወንጀል ማለት ወንጀል መፈጸም በኮሚሽን ኦፍ ክራይም እንደሚያስጠይቀው ሁሉ አንድ ሰው ወንጀል ሲፈጽም ደግሞ ዝም ብሎ ማየት አለመቅረጽ ማስረጃ አለመስጠት ምስክር አለመሆን ደግሞ በኦሚሽን ኦፍ ክራይም ያስጠይቃቸዋል ስለዚህ ወንጀል የሚፈጽም ሰው ለህግ ተገዢ እንዲሆንና መንግስት በፍርድ ቤት አቅርቦ እርምጃ እንዲወስድበት የምትችሉ ፊት ለፊት ያልቻላችሁ ተደብቃችሁ ቢሆን ቀርጻችሁ እነዛን ግለሰቦች ለህግ እንዲቀርቡ ማድረግ አለባችሁ ስለዚህ መንግስትም እንደዚህ አይነት ህገወጥ ሰዎች ላይ
እርምጃ እየወሰደ ህዝቡን እፎይታ መስጠት አለበት። የዛሬው መልእክት ይሄ ነው። ጠበቃና የህግ አማካሪ ኤፍሬም እባላለሁ። መልካም ቀን። አመሰግናለሁ። በመንገድ ላይ እየጠበቅን በስርዓት የሚሄደውን መኪና እያስቆምን ገና ለገና ጥፋት አጥፍቷል ብለን መንጃ ፈቃድ አምጣ እንደዚህ ብለን ምንፈትሽ ከሆነ እሱ በአለም ላይ እንደዚህ አይነት ልምድ የለም። በአለም ላይ ያለ ልምድ የትራፊክ ህግ ይከበራል። ሲከበር ትራንስፖርት እንዲሳለጥ ይደረጋል። በመሄድ ውስጥ የሚጠፋ ጥፋት ካለ እየተሽከረከረ ካለ እየፈሰሰ ያለ ጥፋት ካለ አስቁመን ለመጠየቅ እንችላለን እንጂ በስርዓት እየፈሰሰን ያለ ተሽከርካሪ መንገድ ላይ አስቁሞ ገና ለገና በዛ ተሽከርካሪ ዙሪያ ጥፋት አለ ብሎ መፈለግ ማለት ሌላ የተነግባር ችግር ስለሆነ ይሄ በኢትዮጵያ መታረም ያለበት ነገር ነው። የመንገድ ትራንስፖርት ትራፊክ ተቆጣጣሪ ፖሊሶች ስልጣንና ኃላፊነት ምንድነው? እንዴት ቆያችሁኝ? ጠበቃ ሰብለ አሳፋኒ። በከተማችን በተለያዩ ሹፌሮች የሚሰሙ ቅሬታዎች አሉ። ከነኚህም ውስጥ አንዱ ከቅርብ ጊዜ ወዲህ የትራፊክ ተቆጣጣሪ ፖሊሶች ዋነኛ ስራቸውን አሽከርካሪዎችን መቅጣት፣ ለአሽከርካሪዎች የቅጣት ወረቀት መስጠት ሆኗል። በዚህ ምክንያት አሽከርካሪዎች ተረጋግተው መንዳት ማሽከርከር እንዳልቻሉ እናም የትራፊክ ተቆጣጣሪ ፖሊሶቹ ተግባር በህግ ከተሰጣቸው ስልጣንና ኃላፊነት ተቃራኒ እንደሆነ እየታየ ስለመሆኑ ይጠቀሳል። የመንገድ ትራንስፖርት ትራፊክ ቁጥጥርን በተመለከተ ማሻሻያ ደንብ ቁጥር 395/2017 የአንድ የትራፊክ ተቆጣጣሪ ፖሊስ ስልጣንና ኃላፊነት እዛ ጋር የሚቆምበት በመንገድ ላይ ትራፊክ ፖሊስ የሚገኝበት ዋነኛ ዓላማ ምን እንደሆነ በግልጽ አስቀምጧል። የአንድ ትራፊክ ፖሊስ ኃላፊነት የመንገድ ትራንስፖርት ፍሰትን ደህንነቱ የተሟላ እንዲሆን ማስቻል፣ የበርካታ ሰዎችንና ንብረትን ጉዳት መጥፋት እያደረሰ ያለውን አደጋ መከላከል። ከዚህ አንፃር አንድ የትራፊክ ፖሊስ ከአሽከርካሪዎች ጋር የሚኖረው ግንኙነት በጋራ ይሄንን የመኪና አደጋ መከላከል ሊሆን እንደሚገባ፣ ሹፌሮችን ሰብአዊ መብትና ክብራቸውን በጠበቀ መልኩ ሊያስተናግዱ እንደሚገባ በግልጽ ተመልክቷል። ስለሆነም የትራፊክ ተቆጣጣሪ ፖሊሶች ዋነኛ ትኩረታቸውን አሽከርካሪን መቅጣት ላይ ካደረጉ የትራፊክ ፍሰትን ሊቆጣጠሩ፣ የመንገድ መዘጋጋትን ሊያስቀሩ እንዲሁም የዚህን ደንብ መከበር ሊያረጋግጡና እግረኛውንም ከመኪና አደጋ ሊከላከሉ ስለማይችል አንድ የትራፊክ ተቆጣጣሪ ፖሊስ ዋነኛ ዓላማ የትራፊክ ፍሰቱን ሰላማዊና ደህንነቱ የተጠበቀ ማድረግ መሆኑን ማስተዋልና በዚህ መልኩ መንቀሳቀስ ይገባል ማለት ነው። በሚስተዋለው መልኩ አሽከርካሪዎችን መቅጣት ላይ የቅጣት ወረቀት መስጠት ላይ የበዛ ትኩረት የሚደረግ ከሆነ ትራፊክ ተቆጣጣሪ ፖሊስ የቆመለትን ዋነኛ ዓላማ ሊያሳካ አይችልም። አሁን እንደሚታየው በብዛት ትኩረቱ ቅጣት ከሆነ የትራፊክ ፍሰቱን የሚቆጣጠር፣ መንገድ መዘጋጋትን የሚያስቀር፣ እግረኞችን ከመኪና አደጋ ሊከላከል የሚችል የመኪና እንቅስቃሴ እንዲኖር ማድረግ አይችሉም ማለት ነው። መሰል ጠቃሚ መረጃዎች እንድታገኙ ቲክቶክ አካውንት ይከታተሉ። አመሰግናለሁ። እንግዲህ እንደሰማችሁት ነው መጀመሪያ ላይ ያቀርብኩላችሁ እንግዲህ የድሬ ፖሊስ መምሪያ ዋና ናቸውና በጣም የሚገርሙ ድሬዎች በዚህ ላይ ነው የሚለዩት ምን ጊዜም እና ያው ብዙ ወሬ ይወራል። እንግዲህ እነሱም እንግዲህ እቺም ስራ ሆና እዛ ስለማገኙና ኑሯቸው ስላልተሻሻለ እዚህ አዲስ አበባ ያለው ሊያነጅብባቸው ይችላል። ግን ሌላውን ነገር እንተው። ግን ምን ያህል እነዛ ለስራቸው ለተገዢ መሆናቸውን በደንብ ግልጽ አድርገው ነው እየተናገሩ ያሉት። ህጉም ደግሞ እንግዲህ በባለሙያዎች ምን እንደሚመስል ቁልጭ ብሎ የተቀመጠ ነው። ነገር ግን አዲስ አበባ ላይ በተለይ አዲስ አበባ ላይ በጣም የማዝነው አዲስ አበባ ላይ በማለታችን በጣም ያሳዝናል። ከተማ ላይ ለስራ ሳይሆን የሚወጣው አንድ ትራፊክ ፖሊስ በአጠቃላይ የሚወጣው ለወንጀል ነው። በቃ ምንም ጥያቄ የለውም። መፍራትም የሌለብን ነገር ነው ማለት ነው። ለምን በየአካባቢው የሚደረገው በአንደኛ ደረጃ ፍልሰቱን እየጠበቀ የነበረ ነገር ማቋረጥ ማለት ራሱ እንደ ወንጀልና ትክክል እንዳልሆነ ነው የተናገሩት እሳቸው። በሁለተኛ ደረጃ የሚቀጡት ቅጣት መኪናን እየዞሩ እያዩ መኪናን እየመረጡ በጣም በሚገርም ሁኔታ ይሄ ሁላችንም አደባባይ አካባቢ ሁላችንም የምናውቀው ነው። አንድ ትራፊክ ፖሊስ ቢቆም አይኑ ምን ላይ እንደሚያንጃብብ ማንኛውም ሹፌር ያውቃል። እንኳን ሹፌር አይደለም እርግጠኛ ነኝ በዚህ ሰዓት ተራማጅ ሁሉ የሚያውቀው ነው የሚመስለኝና
ይሄ ነገር ወንጀል ነው። ይሄን ነገር እንግዲህ ማንንም ሰምቶ ቀጥታ ለፖሊስ በማጋለጥ በቪዲዮም በምንም እንደተባለ በማጋለጥ ሁላችንም ስራችንን መስራት አለብን እላለሁ። እስቲ ስለተበደሉት ደግሞ ምን እንደሚባል ትንሽ ጠብል አድርግላችሁ። ምድር ላይ እንደዚህ አይነት የትራፊክ ምልክት አይቻል አቀም ነው። በነገራችን ላይ ብዙ አይነት የትራፊክ ምልክት አይቻካለሁ። ፓርኪንግ ክልክል ነው ከሆነ ፒ ተደርጎ ኤክስ ይደረጋል አቃለሁ። ያኛው በራሱ ክልክል ነው። ምንድነው መጀመሪያ ላይ ፓርኪንግ ነው ቦታው፣ ፓርኪንግ ተፈቅዷል፣ ከላይ ደግሞ ተከልክሏል። አሁን ግር ነው የሚል በቃ እንዴ! አሁን ገንዘብ ለመብላት በጣም የተመቸ አሰራር ነው። በቃ ሰውየው የሌለው ቀን ይመጣል። ማንቁ ማለት እዚህ ጋር አረ ፒ ይላል፣ ከላይ ያለውን አታይም? ምን አይነ አይሰራም። ከላይ ክልክል ነው ይላል፣ ከታች ኮፒ ይላል። መጃፍ ጋር አጣው ማብራሪያ ለሰጥሩ እንዴት ተቀብላል። ሹፌሮቹ የሚቀጡት ቅጣት ደንብ መቅጫ ሳይሆን ገቢ መሰብሰቢያ ሆኗል። በመዲናችን አዲስ አበባ ጨምሮ በተለያዩ አካባቢዎች ሹፌሮች ላይ ህጋዊ ዘረፋ ተጀምሯል በማለት በርካቶች በዚህ ሰዓት ቅሬታቸው በማቅረብ ላይ ናቸው። አገሪቷ ለሚሰሩ ዜጎቿ እንኳን የማትከፍለው ብር ቅጣት ይሁን ብለው ህግ ማውጣት እጅግ የሚያሳዝን ነው ሲሉም ገልጸውታል። በርካታ ሹፌሮች ሲሰሩ የዋሉት ብር ያለምንም ጥፋት በቅጣት ሳቢያ ባዶ እጃቸው እንደሚገቡ ገልጸዋል። ያለምንም ጥፋት የሚሄድ መኪና በማስቆም ጥፋት ቢያጡበት እንኳን ጥፋት ፈልጎ መቅጣት የተለመደ ተግባር ሆኗል በማለት በርካቶች ቅሬታቸው በማቅረብ ላይ ናቸው። በሚያሳዝን ሁኔታም ለሰው ያላቸው ክብር የወረደና ንቀት የበዛበት ብሎም ደግሞ ምንም አታመጡም አይነት ነገር መሆኑ በርካቶችን ያሳዘነ ጉዳይ ሆኗል። በበርካታ ቦታ ታዲያ የትራፊክ መጨናነቅ እንዲፈጠር የሚያደርጉት እነዚሁ አንዳንድ የትራፊክ ፖሊስ አባላት ናቸው በማለት በርካቶች ቅሬታቸው በማቅረብ ላይ ናቸው። እንዲ ልንካርም ነው እንዲ እያለን አረ አለኮ ፍርድ ፈራጅ እንዳለ ተፈራጅም አለ። እኔ 1500 ብር ክስ በዚህ ኑሮ ላይ እንዴት እንዳሰባችሁት አላውቅም። እንዴት ተዋይታችሁ እንደፈራማችሁበትም አላውቅም። ምንም አይነት መልስ የለም። እግዚአብሔር መልስ ይስጥ። ትክክል። እሱ ፍርድ ይስጥ። እንደዚህ ስራ ወክብክብ በሚልበት ሰዓት ላይ እንደዚህ አይነት መቆሳሰል ጥሩ ነው? በርቱበት። አንድ ሺህ ሞተረኛ ነኝና 1000 ብር ተቀጣው። የ400 ብር ስራ ለመስራት ካሳንቺስ ሄጄ 1000 ብር ተቀጣው። እንጂ ሄልሜቷ ስራ ያለችው ቀበቷለች አይደለ? እሷን አላረክም ብሎ 1000 ብር ቀጣኝና ነዳጅም አለ እና እስቲ ብቻ እንጃ ምን እንደሚባል አይታወቅም። አሁን ምንድነው ቆሽ ምንለው? ለማን ነው አቤት ምንለው? ወይስ የሚያልፈልም ምንድነው? ኧረ እባክህ ምንድነው ይሻላል? እኔ እኮ በፊት በጣም አንድ ቀለል አድርጌ ማስበው መኪና የያዘ ሰው ትራፊክ ሊቀጣ የሚችለው ወይ ትርፍ ከጫንክ ኦር ቤልት ካላሰርክ ብቻ ነበር የሚመስለኝ። ለካ ውስጡ ያለው እንትን ከባድ ነው። ብቻን 6 ወር እኮ በቃ እኔ እንጃ ምን እንደምል አላውቅም። እንደዚህ ነው በቃ እንደዚህ ሲያራገፉኝ እኮ በቅጣት ትራፊክ ስትለው መንገድ ትራፊክ በቃ የሆነ ነገር እንትን አይሉምና መኪና መያዝ ቀላል አይደለም። ይሄ ትራፊክ ቅጣት የሆነ ነገር ካልተደረገ እንዴት እንደሚቀጥል እኔ አላውቅም። ግን ክሱ በቃ በስቷል። አንድ ነገር መፍትሄ እንፈልጋለን። አው እንግዲህ ውድ የዩቲዩብ ቤተሰቦች በጣም ብዙ የሚያሳዝን እውነት በጣም ግማሹ እያለቀሰ ነው የሚናገረው። እንዴው ለጠብታ ቶም ቢየኖችን ያህል እንኳን ያቀርብኩላችሁ። ነገር ግን በቃ ብዙ ሰው በጣም በብሶት ላይ ነው ያለው። በዚህ በኑሮ ውድነት ይሄ ነገር ተጨምሮ ምን ያህል ምሬት እንዳለ እንግዲህ ሁላችሁም የምትረዱት ነገር እንደሆነ እርግጠኛ ነኝ። በአጠቃላይ ይሄን ነገር ሳቀርብላችሁ እኔ ከመንግስት አካል ጋር የሆነ ነገር ግጭቶችን ምኖችም ለመፍጠር ሳይሆን በአጠቃላይ በመንግስት መስሪያ ቤቶች በመንግስት ሚኒስቴር መስሪያ ቤቶች የሚፈጸሙ ህብረተሰቡን የሚበድሉ ነገሮችን እንደዚህ ሰብሰብ ያረኩኝ
የሰውን ቅሬታ የግድ እንግዲህ በእናንተ አካባቢ በመንሰማው እርስ በርስ ሼር እያደረግን ለሚሰማና እንግዲህ ልብ ብሎ ደግሞ ስርዓቱንም ሆነ ስራውን ማስተካከል ለሚችል የመንግስት አካል እንዲሆን በሚል ነው እንግዲህ እንደዚህ አይነት ነገሮችን ማቀርብላችሁ ማለት ነው ግዴታ ነው ያለን ብሶት ዝም ብለን ቁጭ ብለን ማሳለፍ የለብንም ወይም በቀልድ ማየት የለብንም የሌብነት ነገሩ በጣም በከፍተኛ ደረጃ ጠንክሯል በአገራችን ላይ ከዚህ በፊትም የሰራሁትን ቪዲዮ አይታችኋል ማለት ነው ለማንኛውም እንደነዚህ አይነት ነገሮች እናንተም ያላችሁን ኢንፎርሜሽን በፌስቡክም ሆነ በዩቲዩብም ወይም በፌስቡክ ወይም በኢንስታግራም ልትልኩልኝ ትችላላችሁ እና እንደዚህ አቀናብሬ እንግዲህ ህብረተሰቡ እንዲደርሰው እናደርጋለን ማለት ነው ችላ ምንለው ነገር አይደለምና እንግዲህ ሁላችሁም እንግዲህ በዚህ ጉዳይ ላይ ተባብረን የተቻለንን ነገር እናርግላለሁ በተረፈ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስላል እንደተለመደው እንግዲህ ከወደዳችኋት ላይክ አርጓት ሼርም አርጉ እንደገና ደግሞ ኮሜንታችሁን ስጡን አዲስ ለሆናችሁ ደግሞ ሰብስክራይብ አርጉ እያልኩ ልሰናበታችሁ መልካም ጊዜ ይሁንላችሁ እስቲ ኩርፊያ ያለ ደግሞ ጠብል አርግላችሁ እዚህ ጋር እንደምታዩት ምልክቱ መቆም ክልክል ነው እንጂ ማለፍ ክልክል ነው አይልም ቆም አለኝ ሞተረኛ ነው በዚህ ጋር ያለፍኩ እሺ ብዬ ቆምኩኝ ከዛ ከቆምኩኝ በኋላ 1000 ብር ከሰሰ ከየት አንጥቼ ከፍላለሁ ጾመኛ ነኝ በዚህ ላይ እያልኩ ነው መከራከር አልችልም ምን ይሻላል እስኪ እናንተ ምንድነው የምትሉት ፍረዱኝ የኢትዮጵያ ትራፊክ ማኔጅመንት ይሄና እዚህ ጋር ለጋርጋ ነው ወደዚህ መንገድ ማለፍ ክልክል ነው ስለው ሲለኝ የታለ ምልክቱ ስለው ምንድነው ያለኝ በሚዲያ ተነግሯል የሚል ህግ አለ እንዴ እስቲ በእናታችሁ ፍረዱኝ እስቲ በእናታችሁ ከዳም ተነንከፍላለን ይሄን አንድ ሺህ የኢትዮጵያ የባካችሁ ትራፊክ ማኔጅመንት እኛ እስከመቼ ነው ሌባና ፖሊስ የምንጫወተው እርዱን ይሄው የከሰሰኝ